ሰላም ሰላም ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ እግዚአብሔር እድል ሰጥቶን እንደገና በፊቱ ቃሉን እንድንካፈል መልእክቱን እንድንሰማ ስለፈቀደ ለኃያሉ ለእግዚአብሔር ክብርና ምስጋና ይሁንለት። ዛሬ የምንመለከተው ስለ መለያየት ነው። ወገኖቼ መለያየት የልብ ክፋት ነው። ከክፉ የልብ ምንጭ የሚመጣ ነገር ነው እና መለያየትም በእግዚአብሔር ቤት ውስጥ ኃጢአት ነው። የእግዚአብሔርን መንግስት የሚጎዳ ነገር ነው። የቅዱሳንን ህብረት የሚያበላሽ ነገር ነው። መጽሐፍ ቅዱሳችን ላይ በምሳሌ ምዕራፍ 18 ቁጥር 1 ላይ መለያየትን የሚወድ ምኞትን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል ይላል። መለያየትን የሚወድ ወገኖቼ፣ አንዳንድ ሰዎች በቤተ ክርስቲያን ውስጥ መለያየት ሲኖር ደስ ይላቸዋል። የልዩነት ምክንያት የሆኑ አጀንዳዎችን እያነሱ እያነፈነፉ መለያየትን በወንድሞች መካከል ጠብን መስራት ደስ የሚላቸው ሰዎች አሉ። ወገኖቼ በእውነት ከእንደዚህ አይነት ሰዎች መጠበቅ ያስፈልጋል፣ መራቅ ያስፈልጋል። ከክፎች ራቅ ነው የሚለው። ከሐሰተኛ አስተማሪዎች፣ መለያየትን በቅዱሳን መካከል ከሚዘሩ፣ ምኞታቸውን ከሚከተሉ አንዳንድ ሰዎች መለያየትን የሚዘሩበት ምክንያት በእግዚአብሔር ቤት ውስጥ መለያየት ከሌለ መኖር እንደማይችሉ ያስባል። ውጤታማ ሳይሆኑ ሲቀሩ፣ ከእግዚአብሔር ጋር ያላቸው ጤንነት ሲበላሽ፣ መንፈሳዊ ውጊያ ውስጥ ሲሆኑ፣ ከእግዚአብሔር ጋር ያላቸውን ህብረትና አንድነት ሲቆሽሽ፣ በእግዚአብሔር ቤት ውስጥ እያሉ ህይወታቸው ሲበላሽ፣ በእግዚአብሔር ቤት ውስጥ መቆየት የሚችሉት መለያየት ሲኖር እንደሆነ አድርገው ስለሚያስቡ መለያየትን ይዘራሉ። ወገኖች መለያየትን የሚወድ ምኞቱን ይከተላል ይላል። እግዚአብሔር ከእንደዚህ አይነት ክፉ ነገር ይጠብቃል። ወገኖቼ አንዳንድ ሰዎች በቤተ ክርስቲያን ውስጥ ጸጥ ሲል፣ እረጭ ሲል፣ መልካም ነገር ሲሆን አይወዱም። መልካም ነገር መምጣቱ እና ክፉ ነገር ሲርቅ ደስ የማይላቸው ሰዎች አሉ። መለያየት ከቤተ ክርስቲያን ሲጠፋ ጭር ሲል የማይወዱ ሰዎች አሉ። ወገኖቼ እና አነፍንፈው መለያየትን የሚዘሩ ሰዎች አሉና እግዚአብሔር ከዚህ በእውነት ይጠብቀን። አጥብቀን መጸለይ ያስፈልገናል። አንዳንድ ጊዜ ሰዎችን የሚጠቀመው ክፉ ነው፣ መለያየትን እንዲዘሩ እና ጥቂት ነገር በቤተ ክርስቲያን ውስጥ እንደ እርሾ ያለ መለያየት በጣም አደጋን ያመጣል፣ እርም የሆነ ነገርን ያመጣል። የሞቱ ጥቂት ዝንቦች የከበረውን የተቀመመ ሽቶ እንደሚያጠፉ ጥቂት መለያየቶች የእግዚአብሔርን ቤት ስራ ይጎዳሉ። የወንጌልን አገልግሎት፣ የሰዎችን መዳን፣ በእግዚአብሔር ቤት ያለውን የቅዱሳንን ህብረት አምልኮ ይጎዳሉ። ወገኖች መለያየትን የሚወድ ይላል እና መለያየትን መውደድ የለብንም ወገኖች። መለያየትን ከመውደድ ይልቅ መቀባበልን፣ መያያዝን እሱን ነው ሁልጊዜ መፈለግ ያለብን። ሐዋርያው ጳውሎስ የፊልጵስዩስን መልእክት ሲጽፍ በእስር ቤት ነበር እና እስር ቤት ሆኖ ያስጨንቀው የነበረው ነገር እና ለመንፈሳዊ ልጁ ለጢሞቴዎስ በዛች ቤተክርስቲያን መጋቢ ለሆነው ለጢሞቴዎስ ሲጽፍለት ያሳስበው የነበረውን ነገር በምዕራፍ 4 ላይ ቁጥር 2 ላይ ሲናገር 2 እህቶች በዛች ቤተክርስቲያን ውስጥ በፊልጵስዩስ ቤተክርስቲያን ውስጥ 2 እህቶች ጎራ ለይተው በጣም ጸብ አስነስተው ቤተክርስቲያኒቱን በጥላቻ እንደሞሏት እንመለከታለን እና በፊልጵስዩስ ምዕራፍ 4 ላይ በተለያየ ጊዜ የሚያነሳው መለያየት በመካከላችሁ አይኑር እያለ ያነሳላቸዋል። እነኚህ 2 እህቶች ጎራ ለይተው የእግዚአብሔርን ቤት አበላሽተው ነበር። በአንድ ሐሳብ እንድትስማሙ ኤዮንን እመክራለሁ፣ ሲንቲኬንን እመክራለሁ ይላል። እነኚህ 2 እህቶች ኤዮንም ሲንቲኬም ግሩፕ አላቸው ቤተክርስቲያን ውስጥ እና ቤተክርስቲያኒቱን አምሰዋታል። ወገኖቼ በጥቂት ሰዎች ምክንያት የፊልጵስዩስ ቤተክርስቲያን ታምሳ ነበር። አንድነት እንዳይኖር በእነኚህ ሴቶች በኩል ጠላት የዘራው ነገር ነበር። በውጪ ትልቅ የሆነ የስህተት ትምህርት አለ፣ ተግዳሮት አለ፣ ቤተክርስቲያንን የሚቋቋማት ነገር አለ። ደግሞም በወንጌል ስደት አለ። ሐዋርያው ጳውሎስ ታስሯል። ጢሞቴዎስ አገልግሎት በዝቶበታል። እንደ ዴማስ ያሉት ደግሞ እነ ጳውሎስ አካባቢ ያሉት አገልጋዮች ከቤተ ክርስቲያን በተለያየ ምክንያት እየተንሸራተቱ አሉ። በዚህ ሁሉ ፈተና መካከል ግን በቤተ ክርስቲያን ውስጥ በብዙ ድካም የመጡትን
ቅዱሳን ደግሞ የሚበትኑ በቤተ ክርስቲያን ውስጥ ሆነው ደግሞ መለያየትን የሚዘሩ ደግሞ እንደነኛ አይነት እህቶች ነበሩ። ወገኖቼ ኤዎንን እመክራለሁ፣ ሲንቲኬን እመክራለሁ፣ አስታርቃቸው ይላል። እነኚህ ሰዎች በቀላል ለመታረቅ የሚፈልጉ ሰዎች አይመስሉም። በአመጽ የጸኑ ስለሆነ አንዳንድ አባባል በዚህ ዘመን የሚባል ነገር አለ። ክርስቲያንን ማስታረቅ ከባድ ነው ይባላል። በእርግጥ ክርስቲያንን ማስታረቅ ከባድ ነው ብዬ አላምንም። ምክንያቱም እግዚአብሔር የነካው ክርስቲያን ከሆነ፣ እግዚአብሔርን የሚያውቅ ክርስቲያን ከሆነ፣ ለእግዚአብሔር የተሸነፈ ክርስቲያን ከሆነ መታረቅ አይከብድም። ዓለማውያንን ማስታረቅ ይከብዳል። እነኚህ ሰዎች ምናልባት ከእግዚአብሔር መንገድ በራቁ ልክ ነው ለመታረቅ ፈቃደኛ ያልሆኑት እንጂ ይቅርታ የህይወት ጉዳይ ነው። ይቅርታ የድነት ጉዳይ ነው። ስለዚህ እነዚህ ሰዎች የድነት ጉዳይ የሆነውን ይቅርታ ጥሎ እንዴት ነው እሱ በቤተ ክርስቲያን ውስጥ በእንደዚህ አይነት ልዩነት በጥላቻ ለመቀጠል መፈለግ? ወገኖቼ እና ከሞት በኋላ ካልሆነ በስተቀረ በመንፈሳዊ ህይወት ሞቶ ካልሆነ በስተቀረ ወይም ደግሞ ያልተለወጠ ያልተነካ ካልሆነ በስተቀረ ክርስቲያንን ማስታረቅ ከባድ ከሆነ እነኛ ሰዎች ክርስትና አልገባቸውም ማለት ነው። ስለዚህ እየታገልን ያለነው ጥላቻቸው ላይ መሆን የለበትም። ክርስትናቸው ላይ ህይወታቸው ላይ መስራት አለብን ማለት ነው። እና መለያየት ከባድ ነገር ነው ወገኖች። በቆሮንቶስ ቤተክርስቲያንም የነበረው ነገር ለጳውሎስ ትልቁ ፈተና በመካከላቸው የነበረው መለያየት ነበር። አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ነኝ ይላል፣ አንዱ የክርስቶስ ነኝ ይላል። የክርስቶስ ነኝ የሚለው ጳውሎስ አስተማሪ ነው ብለህ ማለት ነው፣ አጵሎስ አስተማሪ ነው ብለህ ማለት ነው እያሉ እርስ በርሳቸው ይናናቁ ነበር። እኔ የክርስቶስ ነኝ ይሉ ነበር። ወገኖቼ ራሳቸው ለልዩነት ጎራ ሰጥተው አንዱ አንዱን በመንፈሳዊ ነገር እየናቀ ራሳቸውን ኮፍሰው በመካከል ለነበረው ለእግዚአብሔር ስራ በአንድ ሐሳብ ከመስማማት ይልቅ በጥላቻና በልዩነት የተሞሉ ነበር። ስለዚህ ነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብ በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታ በኢየሱስ ክርስቶስ ስም እመክራችኋለሁ። የፊልጵስዩስ ሰዎችን እለምናችኋለሁ ነው። ሲንቲኬን እለምንሻለሁ፣ ኤዎንን እለምንሻለሁ፣ ሌሎችንስ በቆሮንቶስ ያሉትን እመክራችኋለሁ። ባካችሁ ወንጌል አይበላሽ፣ ባካችሁ የጌታ ስራ አይበላሽ፣ ባካችሁ መልካም ምስክርነት ከናንተ መካከል ይውጣ። በውጭ ያሉ ሰዎች እኮ በእናንተ ምክንያት እየተሰናከሉ ነው። እባካችሁ እለምናችኋለሁ፣ እመክራችኋለሁ። ወገኖቼ ዛሬ እኔም እለምናችኋለሁ፣ እመክራችኋለሁ። እባካችሁ በቤተ ክርስቲያን ውስጥ ያለውን ጸብ በልክ እናርገው። በቅዱሳን መካከል ያለውን መገፋፋት ባካችሁ በልክ እናርገው። ባካችሁ ልለምናችሁ፣ ባካችሁ የጌታ ስም እየተሰደበ አለ። በእግዚአብሔር መንግስት ውስጥ በእግዚአብሔር ቤት ውስጥ ያለው ጸብ፣ ክርክር፣ ጭቅጭቅ ወገኖቼ ከዓለም እየከፋ እየበዛ አለ። እባካችሁ እባካችሁ በጌታ ፍቅር ልለምናችሁ። የእግዚአብሔር መንግስት እየተበላሻል። ብዙ ሰዎች ከእግዚአብሔር መንግስት ወደ እግዚአብሔር ከመምጣት ይልቅ ብዙ ሰዎች በእውነት እየጠፉ አሉ። ዛሬ እኮ እኛ እየታወቅን ያለነው በፍቅራችን አይደለም። መጽሐፍ ቅዱስ ግን የሚለው በፍቅራችሁ ይወቋችሁ ነበር የተባለ። እኛ እኮ ዛሬ በመለያየቷችሁ ይወቋችሁ የተባለ ነው የሚመስለን። አብረን ለመሰብሰብ ችግር የለብንም። አብረን ለመብላት ችግር የለብንም። አብረን የሆነ ነገር ለማድረግ ችግር የለብንም። ግን ልባችን አብረን የሆነውን አይነት ነገር አይደለም ያለው። እንገፋፋለን ወገኖቼ። በእውነት ይሄ የልብ ክፋት ነው። መለያየት የልብ ክፋት ነው፣ የውስጥ ክፋት ነው። ቆም ብለን ምናልባት በመለያየት ውስጥ እንደዚህ ጸንተን የምንቀጥል ከሆነ ጌታን ያለማወቃችን ምስጢርስ እንደሆነ ምናልባት ጌታን ያወቀ ሰው እኮ ትሁት ነው። ጌታን ያወቀ ሰው እኮ ይቅር ባይ ነው። ጌታን ያወቀ ሰው እኮ ምሕረት የሚያደርግ ነው። ጌታን ያወቀ ሰው እኮ የወንድሙን መጥፋት የወንድሙን መሞት እኮ አይደለም የሚፈልገው። ጌታን እኮ ያወቀ ሰው ወንድሜ ከኔ ይሻላል ነው የሚለው። አንዳችሁ ከአንዳችሁ እንደምትበልጡ ሳይሆን እንደምታንሱ ሆናችሁ ነው እኮ የሚለው ቃል። ወገን የት ነው ያለ ነው ዛሬ በእውነት ሰዎች በምንድን ነው የሚያውቁ? በፍቅራችሁ ይወቋችሁ ተብለን እያለ ዛሬ መታወቂያችን ምንድን ነው? እርስ በርስ ምንድን ነው ያለን ነገር? ስትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል እግዚአብሔር ቃል። አረ ተጠንቀቁ ወገኖቼ፣
አረ መሪዎች እንጠንቀቅ፣ አረ አገልጋዮች እንጠንቀቅ፣ አረ ቅዱሳን እንጠንቀቅ። ምን ምሳሌ እየሆንን ያለ ነው ዛሬ በእግዚአብሔር ቤት ውስጥ? ምሳሌነታችን ምንድነው? እሱ እንደ እግዚአብሔር ሰዎችን የሚቆጥሩን አይነት ህይወት ነው ያለን? ወገኖቼ አገልግሎት መድረክ አይደለም። አገልግሎት ህይወት ነው። አገልግሎት ጮሆ ሰብኮ መውረድ አይደለም። አገልግሎት መኖር ነው ወገኖቼ። ምን ይመስላል ግንኙነታችን፣ አንድነታችን? የስብከታችን ጩኸት ሌላ ነው። የኑሯችን ጩኸት ሌላ ነው። በቤተ ክርስቲያን ውስጥ ያለን ባህሪ፣ ያለን ምግባር ሌላ ነው። ደግሞ ስብከታችን ሌላ ወገኖች። ስብከታችንና ንግግራችንና ኑሯችን ተለያይቷል ወገኖች። ንግግራችን ሌላ ነው፣ ህይወታችን ሌላ ነው። ሰዎች ከኛ በምን ይማሩ? ዛሬ እግዚአብሔር እንዲህ ይለናል፣ ማንም ቆም ያለው የሚል እንዳይወድቅ ይጠንቀቅ። ወገኖቼ ዛሬ እንዴት ነው ያለነው? በመካከላችን መለያየት ነግሷል፣ መገፋፋት ነግሷል፣ ኖርማል ሆኗል። አሁን ተጠላልቶ በእግዚአብሔር ቤት ውስጥ መመላለስ ኖርማል ሆኗል። እግዚአብሔር በጣም እያዘነብን ያለበት ዘመን እንደሆነ አስባለሁ። በተለያየ አይነት ሁኔታ እግዚአብሔር እያዘነብን አለ። ምሳሌ 6:19 ላይ ሐሰትን የሚናገር የሐሰተኛ ምስክር በወንድማማች መካከል ጠብን የሚዘራ ይላል። ወገኖቼ ፍቅርን ዝሩን የተባልነው፣ ቅድስናን ዝሩን የተባልነው፣ መዋደድን ዝሩን የተባልነው እንጂ ጥላቻን ዝሩ አልተባልንም ወገኖቼ። ጠብን ዝሩ አልተባልንም። ክርክርን ዝሩ አልተባልንም። ዘረኝነትን ዝሩ አልተባልንም። ክፋትን ዝሩ አልተባልንም። ምቀኝነትን ዝሩ አልተባልንም። ዝሩ የተባልነው ፍቅርን ነው ወገኖች። ጠብን የሚዘራ ይላል። ዛሬ እኮ በቤተ ክርስቲያን ውስጥ ሆን ብሎ ለዚህ የተጠሩ እስከሚመስሉ ድረስ ጠብን የሚዘሩ ወንድሞች እህቶች እየበዙ አሉ ወገኖች። ደግሞ በእግዚአብሔር ቤት ውስጥ ብዙ የኖረን ብዙ በእግዚአብሔር ቤት ውስጥ የቆየን ሰዎች ይሄንን ስናደርግ አረባካችሁ እግዚአብሔር በእውነት ያዝናል። ጠብን የሚዘራ ይላል። እግዚአብሔር ፍቅርን ለመዝራት ነው አንተን የጠራህ መልካም ነገር እንድታደርግ ነው እንጂ እንደ ፊልጵስዩስ ቤተክርስቲያን ሁለት እህቶች ጎራና ሰፈር መንደር ወገን ለይተህ ቋንቋ ለይተህ በየአቅጣጫና በየፊና እየተባላ የእግዚአብሔር መንግስት እንድታረክስ እግዚአብሔር ለዚህ አንተን አልጠራህም ወንድሜ። ለዚህ እኔን አልጠራኝም። ለዚህ አልጠራሽም እህቴ። ለአንድነት ግን ጠርቶናል፣ ለፍቅር ግን ጠርቶናል። ጌታችን ኢየሱስ ክርስቶስ በምድር ሲኖር የፍቅር አምላክ ነበር። እሱ ሁልጊዜ አንድ ያደርግ የነበረው ነገር መለያየትንም ካደረገ ከአይሁድ አስተማሪዎች ከክፉ ትምህርታቸው ህዝቡን ይለይ ነበር። እንዲያስተውሉ ወንጌልን በእውነት ይነግራቸው ነበር። ብርሃንና ጨለማን የሚለይ አገልግሎት ነበረው እንጂ ብርሃንን የሚለይ አገልግሎት አልነበረው። በማቴዎስ ወንጌል ምዕራፍ 9 ቁጥር 36 ላይ ስንመለከት ብዙ ህዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበረና አዘነላቸው። ጌታ ይራራ ነበር፣ ያዝን ነበረ እንጂ ይለያይ አልነበረም። በጎችን ሲያይ ይራራ ነበር። ቅዱሳንን ሲያይ ይራራ ነበር። ሐዋርያትን ሲያይ ይራራ ነበር። መሪዎችን ሲያይ ይራራ ነበር እንጂ ጌታችን ኢየሱስ ክርስቶስ በፍጹም መለያየትን አልነበረም። አየና ራራላቸው ይላል። ዛሬ ለምንድን ነው የርህራሄ ልብ ያጣ ነው? ወንድሞችን ለምንድን ነው በርህራሄ ማናያቸው? እግዚአብሔር ቤት ውስጥ አገልጋዮች መሪዎችን ለምን በርህራሄ አናይም? አገልጋዮች ህዝቡን ለምን በርህራሄ አናይም? መሪዎች ለምን ህዝቡን በርህራሄ አናይም? መሪዎች ለምን አገልጋዮችን በርህራሄ አናይም? ስትነካከሱ እንዳትጠፉ ተጠንቀቁ ይላል። ወገኖቼ በእግዚአብሔር ቤት ውስጥ ያለን ቅዱሳን ቆም ያለው ምንል እንጠንቀቅ። እግዚአብሔር በእውነት ማስተዋል ይስጣል። ራራላቸው ይላል። ዛሬ የርህራሄ ልብ እየጠፋል። የእግዚአብሔርን ቤት በርህራሄ ሳይሆን በጥላቻ በጭቅጭቅ በክርክር እንዲታወቅ እያደረገን ያለን ሰዎች እባካችሁ እንመለስ። በጭቅጭቅ ውስጥ ወንጌል አይሰራም። በርህራሄ ውስጥ ግን በፍቅር ውስጥ ግን ወንጌል ይሰራል። ስለዚህ እንመለስ ወገኖቼ። የልብ ክፋታችንን ዛሬ እንጣል። የሚገርመው ነገር በዚህ ክፍል ውስጥ
ጌታችን ኢየሱስ ክርስቶስ እረኛ እንደሌላቸው አዘነላቸው ይልና ማቴዎስ 14 ላይ ደግሞ ወጥቶም ብዙ ሕዝብ አየና አዘነላቸው፣ ድውያቸውንም ፈወሰ ይላል። ወገኖቼ ዛሬ በቤተ ክርስቲያን ውስጥ እኛ የመፈወስ አገልግሎት፣ ሰዎችን ከስርዓት የመፍታት አገልግሎት፣ ዕውቀት የማካፈል አገልግሎት፣ ደቀ መዝሙር የማድረግ አገልግሎት፣ ሰዎችን ከመከራ ከጭንቀት ነፃ የማውጣት አገልግሎት እንጂ በቤተ ክርስቲያን ውስጥ ሰዎች በውጭም ደክመው ደግሞ ቤተ ክርስቲያንም ሲመጡ የኛን ጭቅጭቅ፣ የኛን ጥላቻ፣ የኛን ክርክር፣ የኛን ነገር እንድንዘራባቸው እግዚአብሔር ለዚህ ያልጠራንም ወገኖች። መፈወስ እንኳን ካልቻልን እባካችሁ ክፉ ነገር አንዝራ። እግዚአብሔር ተመለሱ ይለናል። የሚገርመው ነገር አዘነላቸው፣ ፈወሳቸው ይላል። የእግዚአብሔር ቤት የፈውስ ቤት ነው። የእግዚአብሔር ቤት ፈውስ የሚፈስበት ቤት ነው። ሰዎች ከውጭ መጥተው የሚፈወሱበት ቤት ነው እንጂ የሚታመሙበት ቤት አይደለም። በዘረኝነት፣ በጥላቻ፣ በመለያየት፣ በመከፋፈል ሰዎች እንዲታመሙ የሚሆኑበት ሳይሆን ውጭ ያስጨነቃቸው ነገር ወደ እግዚአብሔር ቤት ሲመጡ እፎይ የሚሉበት፣ እሰይ የሚሉበት፣ እልል የሚሉበት፣ እግዚአብሔር ተመስገን የሚሉበት፣ በዚህ መሆን መልካም ነው የሚሉበት፣ አገልግሎቱን የሚወዱበት፣ እግዚአብሔርን የሚወዱበት ስፍራ ወጥተው እግዚአብሔርን መንግስት ለማስፋት የሚነሱበት እንጂ የጥል የጭቅጭቅ መሆን የለበትም። ጌታችን ኢየሱስ ክርስቶስ ቅድም እንዳልኳችሁ አንዳንድ ጊዜ ክፎችን ከመልካም ሊለይ ወንጌል ይናገር ነበረ እንጂ በቅዱሳን መካከል ጥላቻን አይዘራም ነበር። ይህንን በዮሐንስ ወንጌል ምዕራፍ 7 ቁጥር 43 ላይ በነገራቸው ጊዜ እና እነኛን አመፀኛ አስተማሪዎች አይሁዶችን ከህዝቡ ለየ። ምዕራፍ ዮሐንስ 7:43 ላይ እንግዲህ ከእርሱ የተነሳ በህዝቡ መካከል መለያየት ሆነ ይላል። ለያቸው። የክፉ አስተማሪዎችን፣ የአይሁድ ክፉ አስተማሪዎችን ከነሱ ህዝቡ ለየ። ለመልካም ነገር ለየ። ቤተ ክርስቲያን ተጠርታ የወጣች የተለየች ነች። ከዓለም እንጂ ሰዎችን ምንለየው እንደ ኢየሱስ፣ ከኃጢአት እንጂ ሰዎችን ምንለየው የለየናቸው ሰዎች ውስጥ መለያየት መዝራት፣ የለየናቸው ሰዎች ውስጥ ጥላቻን መዝራት ወገኖቼ የኛ ስራ የኛ አገልግሎት አይደለም። እግዚአብሔር ለዚህ ያልጠራን እና ከጨለማ እንዲመጡ ልዩነት የሚያደርግባቸውን ነገር ጌታ ይሰጣቸው ነበር። በዚህ በዮሐንስ 7:19 ላይ እንግዲህ ከዚህ ቃልም የተነሳ በአይሁድ መካከል እንደገና መለያየት ሆነ ይላል። ይለያያቸው ነበር። ከጨለማ ወደሚደነቅ ብርሃን ያመጣቸው ነበር። ከሐሰተኛ የአይሁድ አስተማሪዎች እውነተኛ አማኞችን ኢየሱስ ይገለብጥ ነበር፣ ያመጣ ነበር። መለየትን የሚሰራ የነበረው ከጨለማ ብርሃንን ይለይ ነበር እንጂ ብርሃን ውስጥ ጨለማን አስገባም ነበር። ወገኖቼ እኔና እናንተ እግዚአብሔር ቤት ውስጥ የጠራን የክፉ ልዩነት ምክንያት እንዳንሆን ሳንሆን በብርሃን መካከል እንደ ብርሃን እንደ ጨው ሆነን እንድንመላለስ እግዚአብሔር ጠርቶናል። ስለዚህ ወገኖቼ ባካችሁ እንመለስ። እግዚአብሔር እንዲህ ይለናል፣ መለያየትን የምትዘሩ ሰዎች፣ ጸብን የምትዘሩ ሰዎች፣ ጥላቻን የምትዘሩ ሰዎች ተመለሱ። አይጠቅማችሁ። በእግዚአብሔር ፊት አንድ ቀን ማወራረዳችሁ አይቀርም፣ መጠየቃችሁ አይቀርም። አንድ ቀን እግዚአብሔር እያንዳንዳችንን ይጠይቀናል። ሰው የዘራውን ያንን ያጭዳል ይላል። ስለዚህ መለያየትን፣ ጥላቻን፣ ዘረኝነትን፣ ክፋትን፣ አመፅን በእግዚአብሔር ቤት ውስጥ የልዩነት ምክንያት የሆኑ እርሾችን የምትዘሩ ሰዎች እግዚአብሔር ተመለሱ ይላቸዋል። ወገኖቼ ተመለሱ ይለናል እግዚአብሔር። መመለስ ይሆንልን። መለያየት የኛ መገለጫችን አይደለም። የኛ የቅዱሳን መገለጫችን አንድነት ነው፣ ፍቅር ነው፣ መቀባበል ነው፣ ወንድማማች መዋደድ ነው፣ እርስ በርስ መከባበር ነው፣ መጠባበቅ ነው። እግዚአብሔር ለዚህ አንተን ጠርቷል፣ ለዚህ አንቺን ጠርቶሻል። ስለዚህ እህቴ ተነሽ፣ ወንድሜ ተነስ፣ ልዩነትን አጥፋ፣ አንድነትን ዝራ። አሁን እግዚአብሔር የሚፈልገው አንድነትን የሚዘሩ፣ መከባበርን የሚዘሩ፣ መቀባበልን የሚዘሩ፣ በአንድነት ሆ ብለው ለወንጌል የሚወጡ ሰራዊቶችን እግዚአብሔር ይፈልጋል። ወገኖቼ የመለያየት ዘመን ይብቃና ከዚህ በኋላ በአንድነት ሆ ብለን ለእግዚአብሔር ስራ፣ ለወንጌል አገልግሎት፣ ለመንግስቱ አጀንዳ ሆ ብለን የምንወጣበት ዘመን ይሆንልን። እግዚአብሔር ከመለያየት
የዛሬዋን ቤተክርስቲያን ያውጣ። እናስተውል ወገኖች፣ ሰይጣን ነው እየሰራ ያለው። ሰይጣን ነው እንክርዳዱን እየዘራ ያለው ሰይጣን። በዛሬዋ ቤተክርስቲያን ላይ የመለያየትን እንክርዳድ እየዘራ ያለው ሰይጣን። የተኛን ሰዎች እንንቅ፣ ያልገባን ሰዎች እንንቅ። ሰይጣን ይሄ ሰው ስራ አይደለም። መለያየት የሰው ስራ አይደለም። ይሄ የሰይጣን ዘር ነው ወገኖች። ሰይጣን በሌላ እንደማይችለን ያውቃል። ሰይጣን የሚችለን መለያየትን በመዝራት መከፋፈል በማድረግ እርስ በርሷ የምትለያይ መንግስት አትጸናም እንደሚል በእንዲህ አይነት መንገድ እንደሚያተርፍ ስለሚያውቅ አሁን በቤተ ክርስቲያን ውስጥ መለያየትን እየዘራ አለ ሰይጣን ነው። ይህንንም የሚያደርጉ ሰዎች ካሉ እየተጠቀመባቸው ያለው ክፉ ነው ወገኖች። እግዚአብሔር ይፈውሳቸው። ስለዚህ እንጸልይ፣ እንንቃ። ከመለያየት ይልቅ መቀባበልን፣ መዋደድን አጥብቀን እንድንይዝ እግዚአብሔር ይርዳን። ወዳችኋለሁ። ጌታ ኢየሱስ ከኔ በላይ ይወዳችኋል። የኔ መውደድ ለእናንተ እግዚአብሔር ከሰጠኝ ሸክም አንጻር እግዚአብሔር በውስጥ ያስቀመጠውን ሐሳብ ለማካፈል ነው። ወዳችኋለሁ። የእግዚአብሔር ፍቅር ግን እስከ ሰማይ ድረስ እስከ መንግስተ ሰማይ ድረስ እናንተን ሊያደርስ ወዷቸዋል። ስለዚህ አንቺ በእግዚአብሔር የተወደድሽ ነሽ። አንተ በእግዚአብሔር የተወደድክ ነህ። ጌታ ኢየሱስ ካንተ ጋር ነው። ተባረክ፣ ተባረኪ። መመለስ ይሆንልን። አሜን። ኢየሱስ ጌታ